ባቢሎናውያን እስራኤላውያንን እንዴት በግዞት እንደወሰዳቸው ግን ታውቃላችሁ? የምር ይሄ በጣም የሚገርም ነገር ነው። አዳምጡት። ንጉሥ ሕዝቅያስ ወይም የሀገሩ ገዢ የነበረው ሰው በአንድ ሰሞን ይታመምና ባቢሎናውያን ሊጠይቁት ይመጣሉ። ይሄኔ ግን ሕዝቅያስ ወደ እግዚአብሔር አልቅሶ 15 ዓመት ያህል ዕድሜ ተጨምሮለት ድኖ ነበርና እንግዶችን ተቀብሎ ቤተ መንግሥቱን በሙሉ ሀብትና ንብረታቸውን ያላቸውን የጦር አቅም ሳይቀር አዙሮ ያሳያቸዋል። ባቢሎናውያንም ይህንን አይተው ሄዱ። ታዲያ ነገሩን ለማሳጠር ባቢሎናውያን ይህንን አይተው አልቀሩም። ነቢዩ ኢሳይያስ እንደተናገረ ቀን ቆጥረው ተደራጅተው መጥተው እስራኤልን መዘበሯት፣ ሕዝቧን ማረኩባት። አልሄድም ያሉ ሕዝቦቿን እዛው ጨፍጭፈው ሕፃናቱን በድንጋይ ፈጥፍጠው ገድለው ሕዝቡ ወደ ባቢሎን አጋዙ። እስራኤላውያን 70 ዓመታትን በባቢሎናውያን ተረግጠው ተገዙ። ወንድሜ ብልጥ ከሆንክ ያለህን ነገር ላገኘከው ሰው አታውራ። ሁሉም አይነገርም፣ ሁሉም አይወራም። ያልተቆጠበች ምላስ ጠላትን ትገዛለች። እነዚህ እስራኤላውያን ምስጢራቸውን ባያወጡ ባቢሎናውያን ባልደፈሯቸው ነበር። የኔ እህት አንቺም ምስጢርሽን ጠብቂ። ባለሽ ንብረት ጠላት እንዳትገዢ ተጠንቀቂ። ከተሰጠሽ ቁስ በላይ የሰጠሽን ፈጣሪ ከፍ አድርጊ። ሰዎች ያለሽን ብታሳያቸው ነገ ይቀናሉ፣ ነገ ያጠቁሻል። እግዚአብሔርሽን ብታሳያቸው ግን ነገ ካንቺም እኩል ይሆኑልሻል። ምስጢራችሁን ጠብቁ። ሁሉ አለኝ አይባልም፣ አንዳንዴም የለኝም በሉ። ቢያንስ ጠላታችሁን ታልፋላችሁ። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው